ባህር ዳር በፍጹም የሰላም ድባብ የልማት ስራዎች ላይ ማተኮሯን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ከተማዋ ልማቷን እያፋጠነች ሞቅ ያለ የመዝናኛና የንግድ እንቅስቃሴ የሚታይባት ሆናለች ሲሉ ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ገልጸዋል። ከማክሮ ኢኮኖሚ ማሻሻያው ትግበራ ወዲህ የውጭ ምንዛሪ አቅርቦት በከፍተኛ ደረጃ መጨመሩን የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ገለጹ። ለውጭ ገበያ የቀረበው የምርት መጠን መጨመር፣ የካፒታል ዕቃዎች አቅርቦት መሻሻልና ከልማት አጋሮች የሚገኘው የውጭ ምንዛሪ አቅርቦቱ በከፍተኛ ደረጃ እንዲጨምር ማድረጉን ሚኒስትሯ ተናግረዋል። የጤና ስርዓቱን በቴክኖሎጂ በመታገዝ ይበልጥ ተደራሽ ለማድረግ በትኩረት እየተሰራ መሆኑን የጤና ሚኒስቴር ገለጸ። በኢትዮጵያ መከላከልና አክሞ ማዳን ፖሊሲ ላይ የተመሰረተ ሁሉን አቀፍ የጤና አገልግሎት እየተሰጠ መሆኑን ሚኒስትሯ ዶክተር መቅደስ ዳባ አንስተዋል። ከተቋማዊ ሪፎርም ትግበራ ወዲህ በወንጀል መከላከል ዘርፍ ስኬቶች መመዝገባቸውን የፌዴራል ፖሊስ ኮሚሽን አስታወቀ። ነፃ ገለልተኛና ብቃት ያለው የፖሊስ ተቋም መመስረቱ ለሰላምና ደህንነት መረጋገጥ እያበረከተ ያለው አስተዋጽኦ የላቀ መሆኑን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ተናግረዋል።